እንኳን ለመድኃኔዓለም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የሐመረ ኖህ የዩቲዩብ ቻናል ተከታታዮች ይህ ቪዲዮ ወደ እናንተ እንዲደርሳችሁ ላይክ፣ ሼርን፣ ሳብስክራይብ እያደረጋችሁ እህት ወንድሞቻችንም ሼር በማድረግ አድርሱ። እንዲሁም ሐሳብ አስተያየት ካላችሁ በኮሜንት ሴክሽን መስጫው ላይ ሐሳብ አስተያየታችሁን አስቀምጡልን። ሐሳብ አስተያየት ከሌላችሁ አሜን በማለት አሜን ማለት ይሁን ይደረግልን ማለት ነውና ከዚህ በመቀጠል የመድኃኔዓለም በወርሃ ሐምሌ የሚነበብ ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሦስትነቱን ያለማስከተልም በዕለተ ሰኑይ የሚነበበው የመድኃኔዓለም ድርሳኑን በእግዚአብሔር ስም እናሰማለን። ማስተማርን ያከናወነ በገጹ የሚታይ በረድና እሳትን ጠፍር ማደሪያው ያሰራ በቀን በኪሩቤል ላይ መንበሩን ያስያዘ መሄጃውን በንፋስ ክንፍ ያደረገ መሰወሪያውን በጥላው ዙሪያ ያደረገ የሚያየው የሚመለከተው የሌለ አኗኗሩን በምስጢር ያረቀ ሟት የሰው ልቦና የማይደርስበት የመላእክትስ እንኳ እውቀት የማይቀርበው ምድርንም የሚለካ ሰማይንም የሚሰነዝረው ውሃውንም በፍኙ የሚይዝ ባህሩን የሚሰፍረው ውሃውንም በደመና አይበትንም የሚቋረጠውም ዝናብ በጉም ክንድ ወደ ላይ የሚያወጣ በነጎድጓድም እግር የሚያሽከረክረው በመብረቅም ድምፅ የሚያኖረው የተሳለ አንደበቱ ሰይፍ የኃጢአትን ክንድ የሚቆርጠው የጽና ትእዛዝ ሥራ የወንጀል ሕንፃ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ሥጋ የሚያጣብቀው የቅናት ጦርን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከርጥብ ጋር እንዲያደረገው ወይኑን ከቁራሬ ጋር እንዲያደረገው የሚወደውን አዳም በምሳሌ የፈጠረው ቅን ፈራጅ ትንቢተኛውንም የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው የሚያገለግለውን የማይንቀው የሚከተለውንም የሚመራቸው ችላ የማይለው ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይችለው አስደናቂ ሥራው በመናገር የማይጸየፍ ልዩ ምስጢራዊ በአድናቆት የሚጽፍም ነው። የሚወደውንም ይወደዋል፣ ደስ የሚያሰኘውንም ይሰማዋል። ሥልጣኑም ሁሉ መለኮት ገዢ የሆነው በሥልጣኑም ሁሉ ይይዛል፣ ሁሉንም ይገዛል። እሱ ገዥ ነው፣ እሱም ፈራጅ ነው፣ እሱም ይቅር ባይ ነው፣ እሱም መድኃኒት ነው። ለእሱም እንሰግድለት ዘንድ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እርሰ ልቦናችንንም እናንቃ፣ የአንደበታችንም አውታሮች እናንቀሳቅስ፣ አፋችንና ከንፈራችንም እናሳምረው። የመድኃኒታችን መከራውን እንዲህ እያልን እንናገር ዘንድ የማይታመም ኃያል የማይደክም ጽኑ የማይሞትም ሕያው ነው። መከፈል የሌለበት ቅድመ ዓለምም የነበረ የማይዳሰስ ፀሐይ የማይጨበጥ ንፋስ እሱ መድኃኔዓለም ነው። ስለ እኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ሥልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እሱ ነው። ለወለደውም ሐሳቡ ክንድ ነው። የፈጠረውንም የሚሰማ ለላከውም የሚታዘዝ ለዘላለም ጸንቶ የሚኖር ክንድም እሱ ነው። ለወገኖች ኃይልን አሳያቸው፣ ሕዝብህንም በክንድህ አዳንካቸው ተብሎ በዳዊት እንደተናገረው ሁለተኛም በክንድ ጠላቶችን ነቃቅላቸው፣ ክንድ ከኃይል ጋር ነው እንጂ ጸናችም ከፍ ከፍ ማለችም ተባለ። ድግመኛም የእግዚአብሔር ሥራው ድንቅ ነው፣ የቀኙም ማዳንና ክንዱም ልዩ ነውም ተባለ። ድግመኛም አብ ስለ በኩር ልጁ እጄ ትረዳዋለች ክንዴም ታጸናዋለችና እሱም አባቴ ይለኛል እኔም የበኩር ልጅ አደርገዋለሁናም አለ።
ስለ ሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ እጅም ጠላቶችንም አጎሳቁላቸዋለሁ አለ። ዳዊትም ጠላቶቹን ነቃቅላቸውም አለው። ስለ ጻድቃንም እነሱን አጸናህ፣ ምድርንም ይወርሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም። ክንድና ቀኝህ የፊትንም ብርሃን ነው እንጂ አለ። ዳግመኛም የእስረኞች ሞታቸው ከፊትህ ይድረስ፣ እንደ ቸርነትም ገናናነት የሟች ልጆችን ራራላቸውም አለ። ሙሴም ስለ ቀኝህ በኃይል ተመሰገነ፣ የቀኝ ክንድም ጠላቶች ይነቃቀላቸው ያለው የአብ ቀኝ መድኃኒታችን ኢየሱስ ክርስቶስም ነው። ዳግመኛም የክንድ ኃይል ከዓለት ጸናች አለው። የአብ የቀኙ ክንድ መድኃኒታችንም ነው። ልዑል ቃል ኢሳይያስም ስለ እሱ ማወቅን አላቅምና ይፈሩም ይጎሳቁልም አለ። ማርያምም በክንድ ኃይል አደረገች አለ። በነቢይ እግዚአብሔር ምስጋናው ቃል ያሰማ የመዓቱን ክንድ ያሳያል፣ የሚባላ እሳትም ያነዳል እንደተባለ ይህ መድኃኒታችንም ነው። ኢሳይያስም ስለሱ በኢየሩሳሌም በምድረ ባዳው ደስታ ይመነጫል፣ እግዚአብሔር ይቅር ብሎታል አድኖታልምና ክንዱም በሕዝቡ ፊት ጽኑ ነውም አለ። ዳግመኛም አቤቱ ምስክርነትን ማን ያምናልና የእግዚአብሔር ክንዱን ለማን ተገለጸም አለ። ስለዚህም አብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየው፣ እነሆ በቀኝ አድንሃለሁም አለው። ስለዚህ ከጽዮን መድኃኒት ይመጣል፣ ከያዕቆብም ኃጢአት የሚያስወግድ የተባለው ይህ መድኃኒታችንም ነው። አሸናፊ የእስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ድራዊ ነኝ፣ ከእኔ በቀር የሚያድን አምላክ የለም፣ እንደኔ የሚያድን ማን ነው ያለ እሱም ነው። አባቱ ክባቱ ክብር ይገባሃል ብሎ የላከው ይህ መድኃኔ ዓለም ነው። ወዳጅ የተባለ እንደ ሙሴ የእስራኤል ሕዝብ ታድን ዘንድ ያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ፣ እስከ ምድር ዳርቻም መድኃኒት ትሆን ዘንድም አለ። ዳዊት የአምላካችን ማዳኑን አሕዛብ ሁላችሁም እዩ ያለው ይህ መድኃኒታችንም ነው። ዳግመኛም እግዚአብሔር ማዳኑንም አሳየን፣ በአሕዛብም ፊት ቃል ኪዳንህን ግለጥም አለ። ከኤዶም የወጣ ሥጋ የለበሰ የሚያስፈራ ስለ ጻድቅ የሚከራከር ለማዳን የሚፈርድ ኃይል ሰው ይህ መድኃኒታችንም ነው። የቀድሞ አባቶቻችን ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ያለው የሚጠባበቁት ይህ መድኃኒታችንን ነው። እርሱም ስለ እኔ በመጽሐፍ አለቃ የተጻፈልኝ እነሆ መጣሁም አለ። የዚያን ጊዜም ያዕቆብ አይቶ አቤቱ ድምፅን ሰማው ፈራውም፣ ሥራህንም አየው አደነቅኩም፣ ሕዝብንም ለማዳን መጥተሃልናም አለ። የቀባከውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳነንም በኃይሉ አይደለም፣ በጦርነትም አይደለም፣ በደሙ በዋጀው በመከራው ገንዘብም አደረገን እንጂ። ከአባቱም እቅፍ የወረደ በማርያምም ሰው የሆነ ይህ መድኃኒታችን ኢየሱስ ክርስቶስም ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛውም ቀን የተገረዘ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ሰው የሆነ ቃል እንደ ሕፃን ያደረገ ዓለምን ለማዳን በምድር የተመላለሰ ይህ መድኃኒታችን ኢየሱስ ክርስቶስ ነው። በጥቂቱም ያደገ በዮርዳኖስም የተጠመቀ ይህ መድኃኒታችን ነው። በገዳም ቁርንጦስ የጾመ የቀና ውኃ ያጣፈጠ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ባሕርና ነፋሳትን የገሠጻቸው በውስጣቸውም ታላላቅ ታምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ታምራቱን ስፍር የሌለው ድንቅ ሥራውን ስንቱን እንናገራለን። ነገር ግን መከራ እንደተቀበለና እንደ ሞተም እናገራለሁ እንጂ።
መከራውም እንዲህ ነው። አይሁድ ቀንተውበታልና ሰነፎች ሰዎችም ቅናት ያዛቸው። አሁንም ጠላቶች እሳትን ትበላቸዋለች እንደተባለው ዳግመኛም ይህ ነቢይ ይወለድ መከራቸውን መናገር አስቀድሞ ሕይወትም በመከራ አልቋልና ተብሏል። ዳግመኛም ሰውነቴ መከራን ተጠገበች፣ ሕይወቴም ለሞት ደረሰች። ፍጻሜም ታመምኩም፣ መከራዬም የሚወዷት ከንቱ ነገር ተናገሩ፣ ሁልጊዜም በአደባባይ ይፈትኑኛልና። መከራዬንም የሚወዷት ይደሰታሉ፣ በመከራዬም የሚደሰቱ ሁሉ ይፈሩም ይዋረዳሉ። እግዚአብሔር አብ ስለ ልጁ መከራን መናገር አስቀድሞ ወዳጄ ልብ ያደርጋል፣ ከፍ ከፍም ይላል፣ ይከብራልም፣ ፈጽሞም ይደሰታልም። አርያ ከሰው የተለየ የሰው ልጆችም እንደሆነ ስለሱ ብዙዎቹም እንደሚያደንቁ ብዙአብም እሱን ያደንቃሉ። ስለሱ የሚናገሩ ነገሥታትም ይከፈታሉ፣ ያውቁትና ልብ ያደርጉት ዘንድም ይደሰቱም። አሕዛብም እሱ አፋቸውን ይከፍታልም አላቸውና። ነቢያትም የተገረፈ የታመመ ሰው እያሉ መከራውንም ተናገሩ። እሱም ፊቱን ኀፍረት አልመለሰምና አቃለሉትም፣ ጎተቱትም። እሱ ድዌያችን ያዘ፣ ኃጢአታችንም ተሸከመ፣ ስለ በደላችንም ቁስል እሱ ሕማማትን ታመመ። የሰላማችንም ምልክት ነው። እሱ ቁስል ቁስላችን ዳነ። የእስረኞችንም ጩኸት ይሰማ ዘንድ የመጣ የሟች ልጆችን ያድናቸውም ዘንድ ነው። ስለ እሱም የቅዱስ አባቶቻችን ጩኸት አታፍርም። የይሁዳ አገሮች እነሆ እግዚአብሔር አምላካችን ከኃይሉ ጋርም ይመጣል፣ በክንዱም ይፈርዳል፣ እነሆ ዋጋው ከእሱ ጋር ነውም አለ። በክንዱም ይፈርዳል፣ እነሆ ዋጋቸው ከእርሱ ጋር ነው፣ ሥራውንም በፊቱ ነው፣ በጎቹንም በክንዱ ይሰበስባል በሏቸው ያላቸው ይህ መድኃኒታችንም ነው። ኢሳይያስም ማርያውን የተናቀ ከሰውም ሁሉ ያነሰ ያለው አልተባለምና ልብ ያደርጉት ዘንድም ፊቱንም አልመለስምና። እነሆ መለኮት በሥጋ ተሰወረ፣ የአገልጋይንም መልክም ያዘ። እንደዚሁ እኔ በሰው ዘንድ የተናቅሁ ነኝ፣ በሕዝብ መካከል የተዋረድኩ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛልም ብሎአልና። ይህም የሆነው ሁሉ መድኃኔ ዓለም ያደረገው ነው። በአህያም ውርንጭላ ተቀምጦ በሆሳዕና ቤተ መቅደስም እንደዞረ ሕፃናትና ሽማግሌዎች በሰሌን ዝንጣፍ እንደተቀበሉት ከዚህም በኋላ በስምዖን ቤት ሳለ ራት እንዳቀረቡለት በሥጋው ደሙ እንደሰጣቸው ለደቀ መዛሙርቱም ስም ጸሎትን እንዳዘወተረ ሁሉም በወንጌል ተጽፏልም አለ። የዛን ጊዜ ሐሙስ ግታ ሰይጣንም ከጉትሱ ጋር ወደ አስቆርቶስ ይሁዳ ልብም ገባ። መድኃኒታችንም ያስይዘው ዘንድ በዚያን ጊዜም በሌሊት ወጥቶ ወደ ሊቀ ካህናቱና ወደ መምህራኑ ሂዶ የምትፈልጉትን አስይዛችሁ ዘንድ ምን ትሰጡኛላችሁም አላችሁ። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭም ይወጣል ይነጋገራልም፣ በእኔም ላይ አንድ ይሆናሉ። የአፍ ቃልም ዓመፅና ሽንገላ ነው። አፍም ክፋትን አበዛ፣ ልሳኑም ገመዳትም አለ። የአይሁድ ማኅበርም 30 ብር ይሰጡት ዘንድ ተስፋም አደረጉት። በዚያን ሰዓት ይሁዳ ወታደሮችንም ወሰዳቸው። ብዙ ወንዶች ሰዎችም ተከተሉት። የሹግ መብራትም ያዛሉ፣ ፋኑስም ያዟሉ፣ ሰይፎችንም የመዘዙ አሉ፣ ጦርም ያዙ አሉ፣ ገመድንም ያዙም አሉ። እየቸኮሉ እየተፋጠኑም ሄዱ። የጻድቃንም ነፍስ ያድኗታል በንጽዶምም ይፈርዳሉና የሚለው ትንቢትም ይፈጸም ዘንድ። መድኃኒታችንም በጌተሰማኒ በተክል ቦታ ከደቀ መዛሙርቱም ጋር ነበረ። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችንም ኢየሱስ ክርስቶስም የሰውን ልጅ በመላት አስይዘዋለህ፣
ከጥላት መሳም የወዳጅ መመታት ይሻላል ብሎ መለሰለት። ይህንንም ብሎት የከበቡትን ማንን ትፈልጋላችሁም አላቸው። እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይም ወደቁ። መድኃኒታችንም አቤቱ የሚያሰቃዩኝ ምንኛ በዙ፣ ኃጢአትንስ የሚያደርጉ ብዙዎች በላይ ላይ ቆሙ። እነሆ ነፍሴን አድኗትም፣ ኃይለኞችም በላይ ላይ ቆሙ። አቤቱ በበደሌም አይደለም በኃጢአቴም አይደለም ያለ በደሌም አይደለም አቀናውም እንጂ አለ። ብዙ ውሾችም ከበቡኝ፣ የሰቡ በሮችም ያዙኝ። ንብ ማር እስክከብ ድረስ በደልም በእኔ ላይ መለሷት፣ ያጠፋኝ ዘንድ በእኔ ላይም ተነሱብኝም አለ። ይህንንም ብሎ በሱ ፊት የወደቁትን በሱ ላይ ፍቃዳቸውን ይፈጽሙ ዘንድ አነሳላቸው። ይህ ሁሉ የሆነው ጲላጦስ እንደተጠየቀው መድኃኒታችን እንደገሰጸው ደቀ መዛሙርቱም እንደሸሹ በወንጌል ተጽፏልም አለ። ከዚህም በኋላ ወታደሮቹም መድኃኒታችንን ያዙት፣ እጁንም ለኋሊት አስረውም ወሰዱት። ሲወስዱትም በመንገድ እየጣሉ በእግራቸው ይረግጡትም ጀመሩ። መድኃኒታችንም እህሌን የበላ ተረከዙን በላይ ላይ አነሳለ። የሚከቡኝ የሚያሰቃዩኝ ብዙዎች ናቸው ያለው ይደርስ ዘንድም ነው። እያሰቃዩም ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ወደ እርሱም በደረሱ ጊዜ ያዛችሁትን አላቸው። አዎ ያዝነው፣ እነሆ ከዚህ አለም አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለምን ሁሉ የያዘ ዓለምን በንፍር ውሃ ያጠፋው የያዙን ትችላላችሁንም አላቸው። የኤዶምና የገሞራ ሰዎችን ያናደደውን እንዴት ያዝነው ትላላችሁ? የሰናክሬንም ግንብ ያፈረሰው እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመው እንዴት ያዝነውም ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታው እንዴት ያዝነው ትላላችሁ? በሕዝቅኤል ቤት በዙሪያው 18 እልፍ አእላፋት አማልክት ከሰናክሬ ሰራዊት ያጠፋው ዘንድ እንዴት ያዝነው ትላላችሁም አለ። ሰማይን የዘጋ በነቢዩ ኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? ታላላቅ ነገሥታትና ከነሱ በታች ያሉ ኃያላን መኳንንት የገደለውን እንዴት ያዝነው ትላላችሁ? በግብፅ ታላላቅ ታምራት በጣኔዎስ ባህር አስደናቂ ሥራ ያደረገው እንዴት ያዝነው ትላላችሁ? አናታችሁን መልአከ ሞት የያዘው የሰይጣን እጅ አባታችሁን የናቀው እንዴት ያዝነው ትላላችሁ? እናንተ ደረቆች የግንብ ሳሮችን እሳት ለመያዝ ትችላላችሁን? እናንተ ውሾች አንበሳ ለመያዝ ትችላላችሁን? እናንተ ተኩላዎችን ለመካተት ድብንስ ለመያዝ ትችላላችሁን? እናንተስ መያዙን ባልቻላችሁ ነበር። አቤቱ የሰጠን ጽዋ ሳልጠጣው አልተወውም ያለ እሱ ይፈጸም ዘንድ በፍቃዱም ተያዘላቸውም እንጂ። ስለዚህም ነገር መዋለ ጠባቂው ነገር ላለው ሰጎኖቹንም እበትናለሁ እንደተባለ በጎቹም ሸሹም አለ። ሰውነቴም ለበጎች ቤዛ አሳልፌ እሰጣለሁ ያለውን ይፈጸም ዘንድ ባሪያው ጌታውንም ሸጠው። እናንተ ስም አጠራራችሁ የመረረ የጥራት ልጆች ሆይ ማው የተነሳ አጣን የሚንቀጠቀጡለት የገላውዴዎን ሰራዊት የሚያሰጥም እሱን እንዴት ያዝነው ትላላችሁ? ቢያሰምጣችሁ ወይንስ ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች የመድኃኔ ዓለም ጠላቶች ወይናችሁ የእባብና የእፍኝ መርዝ ፍሬያቸውም እንደ ሐሞት የመረረ ነው አላቸው። መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን፣ ልመናውና ጸሎቱ ከእኛ ጋር ይሁን ለዘላለሙ አሜን። አንድ አምላክ በሆነ አብ በወልድ በመንፈስ ቅዱስ ስም ሐምሌ 27 በዚች ቀን ተርኑጥ የሚባል አገር ሰው ወደ ቅዱስ አሞን በሰማዕትነት ማረከ። ይህ ቅዱስ ወደ ላይኛው ግብፅ በሄደ ጊዜ የቅዱሳን ሰማዕትነትን ግፍ ተመለከተ። ወደ እንድናውም ገዥ ወደ አርያኖስ ቀርቦ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ሥቃይ አሰቃየው፣ ሥጋውንም ሁሉ ሰነጣጠቀው።
ረጃጅሞች በሆኑ በተሳሉ ብረቶችም ችንካሮችም ተቸነከሩ። ጌታችንም ያጸናውና ያስታግሰው ዘንድ ያለ ጉዳትም በጤና በደስታም አስነስተው ነበር። ከዚህም በኋላ በዚያ ያሰቃዩት ዘንድ ወደ እስክንድርያ ከተማ ሰደደው። ክብር ይግባውና ጌታችን ስለሱ ተገልጾ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ስሙንም በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ይህም ቃል ኪዳን ከሰጠው በኋላ በታላቅ ክብርም ወደ ሰማይ አረገ። አባ አሞንም ፈጽሞ ደስ አለው። ከዚህም በኋላ በዚያ ጽኑ ሥቃይም አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሥቃይም ሁሉ አዳነው። ይህንንም ባዩ ጊዜ ብዙ ሕዝቦች ለእርሱ በጌታ አመኑ፣ በሰማዕትነትም ሞቱ። ከውስጣቸውም ቴዎጲላ የምትባል ድንግልም ነበረች። ወደ መኳንንቱም ቀርባ እርሱንና የረከሱ አማልክቶቹን ረገመች። ክብር ይግባውና በጌታችን በኢየሱስ ክርስቶስም ታመነች። በእሳትም ውስጥ እንዲጥሏት አዘዘ። እሳቱም አላቃጠላትም። ከዚህም በኋላ ራሷን በሰይፍ ይቆርጡ ዘንድ በሰማዕትነትም አክሊል ተቀበለች። ቅዱስ አሞንንም ብዙ ሥቃይም አሰቃዩት። አባላዘሩንም ቆርጠው ከዚያም ራሱን በሰይፍ ይቆርጡ ዘንድ መኮንኑም አዘዛቸው። እንዳዘዙትም ቆረጡት። ተጋድሎውንም ፈጽሞ የሰማዕትነት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የነቢዩ ሕዝቅኤል የራእዩ መታሰቢያ ነው። ወንጌላዊ ዮሐንስ በእስክንድርያ ቤተ ክርስቲያን የከበረችበትም ነው። የአዳም ልጆችም ሴት ያረፈበት ነው። ሴትም 205 ዓመት ኖረ፣ ሄኖስንም ወለደ። ሄኖስንም ከወለደ በኋላ 707 ዓመት ኖረ፣ ወንዶችና ሴቶች ልጆችም ወለደ። መላ ዕድሜውም 912 ዓመት ሆነው በሰላምም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱስ አባታችን ጸሎት ይማረን ለዘላለሙ አሜን።